ድምጽ የማያስገባ ቤት ውስጥ ስለኖርን እግዚአብሔርም ይታዘባል እኮ የ20 ሚሊዮን የ15 ሚሊዮን ላይ መኪና ስትሄድ ማታ የ90 ሺህ ብር እኔ እንደውም ስለ አፕዴት ስላላረኩት ነው እንጂ 300 ሺህ ውስኪ ያለ አሉ እሱን መጠጣት ነው የስጋን ዋጋ ያናሩ አቅምን በዛ በስጋ ማስቆረጥ ውስጥ ለማሳየት መሞከር ይሄ ሁሉ ውርደት ነው የትውልድ ውርደት ነው ይሄ ነገር የሚጠቀስበት ዘመን ይመጣል ያኔ ያስተሳሰባችን ድህነት በደንብ የሚታይበት ይሆናል የድሮ አባቶቻችን ምን ያደርጋሉ ከፍ ያለ ቦታ ላይ በጠዋት ይወጣሉ ጠዋት አይደለም በማለዳ 12 ሰዓት እና የሚያዩት ጎጆውን በሙሉ ነው ጭስ የማይጨስበት ቤት አለ ያ ጭስ የማይጨስበት ቤት ልጆች ሊራቡ ነው ማለት ነው አይደል የሚበስል ነገር የለም ማለት ነው ስለዚህ ደበቅ አርገው ማን እንዳስቀመጠ እንዳይታወቅ አርገው በር ላይ አስቀምጠውላቸው ይሄዳሉ ይሄንን ያኗኗር ስልት አዲስ አበባ ላይ ማምጣት መቻል አለብን የእያንዳንዱን ጓዳ ዋናው ማንም ሰው ሊያውቀው ይገባል ይሄንን ለአዲስ አበባ ብቻ ሳይሆን ለሌሎች ትናንሽ ከተሞችም ለክፍለ ሀገር አካባቢዎችም ይችን ስልት ማምጣት ግድ ይላል የማይጨስበትን ቤት ማየት